በዩኔስኮ በዓለም ቅርስነት ተመዝግቦ የሚገኘው ጥያ ትክል ድንጋይ ባለፉት ጊዜያት ተገቢውን ትኩረት ባለማግኘቱ የሚጠበቅበትን ያህል የቱሪስት መስህብ መሆን ሳይችል ቆይቷል ተብሏል። ከመዲናው አዲስ አበባ በ86 ኪሎ ሜትር ርቀት ላይ የሚገኘውን ቅርሱን ለዓለም ለማስተዋወቅና የቱሪስት ፍሰቱን ለማሳደግም ከ3.5 ቢሊዮን ብር በላይ በሆነ ወጪ ጥያ ፕሮጀክት በአካባቢው እየተገነባ ይገኛል። በስፍራው የሚገኘው ሪፖርተራችን ብሩክ አስቀናው ይህንን የተመለከተ ዝርዝር መረጃ ልከውልናል። እያሱ በለጠ እንደሚከተለው ያቀርበዋል። በማዕከላዊ ኢትዮጵያ ክልል ከሚገኙ የቱሪስት መስህቦች መካከል በምስራቅ ጉራጌ ዞን የሚገኘውና በ1972 ዓ.ም በዩኔስኮ የዓለም ቅርስነት የተመዘገበው ጥያ ትክል ድንጋይ አንዱ ነው። ብዛታቸው 41 የሆኑ ከ1 እስከ 5 ሜትር ርዝማኔ ያላቸው ትክል ድንጋዮቹ በ12ኛው ክፍለ ዘመን ገደማ በነበሩ የእርስ በርስ ጦርነቶች የተሳተፉ ጀግኖችን ለማስታወስ እንደተተከሉ በታሪክ ተመራማሪዎች የተደረጉ ጥናቶች ይጠቁማሉ። ከመዲናው አዲስ አበባ በ86 ኪሎ ሜትር ርቀት ላይ በምትገኘው ጥያ ከተማ የሚገኙት እነዚህ ትክል ድንጋዮች በርካታ እድሜ ያስቆጠሩ የጥንት ኢትዮጵያውያን የጥበብና የታሪክ አሻራዎች የታተመባቸው ቅርጻ ቅርጾችና ምልክቶችን በመያዛቸው ከኢትዮጵያ አልፈው የዓለም ቅርስ ሆነዋል። ይሁን እንጂ መካነ ቅርሶቹ ባለፉ ጊዜያት ተገቢውን ትኩረት ባለማግኘታቸውና በአካባቢው የቱሪስት መዳረሻ መሰረተ ልማት ባለመሟላቱ የሚጠበቅበትን ያህል ቱሪስት መሳብ ሳይችል ቆይቷል ተብሏል። ታውቁታላችሁ፣ የተመዘገበው በ1972 ነው። ተመዘገበ እንጂ አለማም። አንድም ሻይ መጠጫ ቦታ የለውም። የጥያ ፕሮጀክት ያው የዛሬ 42 እና ከዛ በላይ አመት በዩኔስኮ ተመዝግቦ ግን ደግሞ የሚጠበቅበትን ለሀገር አስተዋጽኦ አድርጓል ተብሎ አይታመንም። በመሆኑም የመካነ ቅርሶችን የቱሪስት ፍሰት ለማሳደግ ከ3.5 ቢሊዮን ብር በላይ በሆነ ወጪ ጥያ ፕሮጀክት የተሰኘ የቱሪስት መዳረሻና መዝናኛ ስፍራ በአካባቢው የተገነባ መሆኑ ተገልጿል። ወደ 3.5 ቢሊዮን የኢትዮጵያ ብር የሚፈጅ የቱሪዝም መዳረሻ እናረጋለን ብለን በሶስት ፌዝ ለይተናል። ይሄ በቦርድ ሰብሳቢነት መመራው እኔ ነኝ። የክልሉ ፕሬዝዳንት ደግሞ የቦርዱ በላይ ጠባቂ ሆነው እያገለገሉ ይገኛሉ ማለት ነው። ይህንን ስራ ማልማት አለብን ብለን በዚህ አመት 100 ቤቶች ጎጆ ቤቶች ሞዴል 3 ጎጆ ቤቶች አይታችሁ ይሆናል ገንብተናል። የዚህ አይነት 100 ቤቶች መገንባት አለብን ብለን ባለፈው ወር የመሰረት ድንጋይ ተጥሎ የክልልም የፌደራልም ከፍተኛ አመራሮች በተገኙበት መሰረት ድንጋይ ጥለናል። ሁሉም ዞንና ልዩ ወረዳ አንዳንድ ሞዴል ጎጆ ቤት ለመገንባት ወስደዋል፣ ዲዛይን ወስደዋል፣ ቢኦኪው ወስደዋል። እንደዚሁም ይህን ኃላፊነት ለመውሰድ በጋራ ቃል ገብተዋል ማለት ነው። በ2020 ዓመተ ምህረት አጋማሽ ግንባታው ሙሉ ለሙሉ ይጠናቀቃል የተባለው ፕሮጀክቱ በውስጡ የተለያዩ መዝናኛና አገልግሎት መስጫ ማዕከላትን እንደሚይዝ ነው የተነገረው። ምቹ ማደሪያዎች፣ መመገቢያዎች፣ መዝናኛ ስፍራዎች፣ የፈረስ መጋለቢያ፣ የባህላዊ ዕቃ መሸጫ፣ የባዛር መሸጫ፣ የስፖርት ማዘውተሪያ፣ የውሃ መዋኛ፣ የአርቲፊሻል የሆነ ሐይቅ የሚገነባበት እና ሙዚየም፣ ላይብረሪ የሚያካትት ሰፊ አምፊቲያትር የመሳሰሉ ፓኬጆችን የሚያካትት ፕሮጀክት ነው ፕሮጀክቱ። አካባቢው ከለማና መሰረተ ልማት ከተሟላለት በርካታ ጎብኚዎችን ወደ መካነ ቅርሱ ለመሳብና በርካታ ቱሪስቶችን ከሚያስተናግዱ የሀገር ውስጥ ቱሪስት መዳረሻዎች አንዱ እንዲሆን የሚያስችለው በመሆኑም ባለሀብቶች በስፍራው ኢንቨስት እንዲያደርጉም ጥሪ ቀርቧል። ለአዲስ አበባ በጣም ቅርበት ያለው ለመዝናናት ሶደሬ፣ ባህር ዳር፣ ሐዋሳ እንሄዳለን አለን። እነዚህ ሁሉ መሄጃዎች ሞሮፍ ተወዳዳሪ ሆኖ ወደዚህ እንደሚመጣ ተስፋ እናደርጋለን። መቼ በእቅዳችን መሰረት ካለማን ለማልማት ቁርጠኛ አቋም አለን። በዚህ አጋጣሚ ይሄን ሚዲያ የምትከታተሉ ባለሀብቶች የሀገር ውስጥ ብቻ ሳይሆን ተወላጅ ብቻ ሳይሆን ማንም ኢትዮጵያውያን ፈረንጅም ቢሆን መጥቶ ማልማት እንዲችል ጥሬን አቀርባለሁ። የዘንድሮን 20ኛው የብሔር ብሔረሰቦች ቀን አስተናጋጅ የሆነው ማዕከላዊ ኢትዮጵያ ክልል በክልሉ ያሉ የቱሪስት መስህቦችንና የተለያዩ የልማት ስራዎችን በሀገሪቱ ከሚገኙ ልዩ ልዩ መገናኛ ብዙሃን ለተውጣጡ ባለሙያዎች እያስጎበኘ ይገኛል።